ሰላም እንዴት ናችሁ ተማሪዎች? እኔ ኪዳነ ማርያም ነኝ። ዛሬ በ10ኛ ክፍል የፊዚክስ ትምህርታችን ዩኒት 6 አዲስ ዩኒት ይዘን ተገናኝተናል። በዚህ ዩኒት ላይ የምናየው ምንድነው? ኤሌክትሮማግኔቲክ ዌቭ ኤንድ ጂኦሜትሪካል ኦፕቲክስ ብለን እንመለከታለን ማለት ነው። ስለዚህ በዚህ ዩኒት ላይ ምን ማየት እንዳለባችሁ፣ ለምንድን ነው የሚጠቅማችሁ የሚለውን ነገር በእያንዳንዱ ቶፒክ ላይ ኦብጀክቲቭ እናያለን። ለምንድን ነው ያንን የምናደርገው? እንግዲህ እንደምታውቁት እናንተ ለምሳሌ ናሽናል ኤግዛም ተፈታኞች ናችሁ ወደፊት። ታዲያ ናሽናል ኤግዛም ላይ ፈተናችሁ በሚዘጋጅበት ጊዜ ኦብጀክቲቭን መሰረት አድርጎ ስለሆነ ማለት ነው። ስለዚህ ብዙ ሳላወራ እንግዲህ በዲቴይል እንነጋገራለን ማለት ነው። ስለዚህ በዚህ ዩኒት ላይ ኢንትሮዳክሽን ብለን እንመለከታለን። ስለሆነም ያው ሳቋማዎች እኛ የት እንገናኛለን? የቴሌግራም አድራሻችን አለ እዚህ ጋር፣ እዛው ገብታችሁ መከታተል ትችላላችሁ። ዩቲዩብም ላይ ብትገቡ ደግሞ ሳቋማ ብላችሁ ብትገቡ ዩቲዩብ ላይ ታገኙታላችሁ። በተጨማሪም ደግሞ ዌብሳይቱ ላይ ገብታችሁ መከታተል ትችላላችሁ። ታዲያ ይህን ቶፒክ ለምንድን ነው መማር ያስፈለገን? እንግዲህ በኢንትሮዳክሽን አይደለ የጀመርነው። ምንድን ነው የሚጨምርልን ነገር የሚለውን ነገር እኔ እስኪ አንደኛው ይሄንን ቶፒክ ስንነጋገር ኦብጀክቲቭ ምን መሰላችሁ? ኮሚኒኬሽን ላይ እንግዲህ ኮሚኒኬሽን ስንል የምንግባባባቸው በየቀኑ የተለያዩ ዲቫይሶች አሉ አይደለም? ታዲያ እነዚህ ዲቫይሶች የሚግባቡት ወይም ኮሚኒኬት የሚያደርጉት በኤሌክትሮማግኔቲክ ዌቭ አማካኝነት ነው። ስለዚህ የኤሌክትሮማግኔቲክ ዌቭ አንዱ አይነት ምን ይባላል? ሬዲዮ ዌቭስ ነው። ሶ ሬዲዮ ዌቭስ ላይ ስንገባ ለምንድን ነው የሚጠቅም መሰላችሁ? ዩዝድ ኢን ሬዲዮ ኤንድ ቲቪ ብሮድካስቲንግ። የሬዲዮ እና የቲቪ ብሮድካስቲንግ ወይም የቴሌቪዥን ፕሮግራሞችን ስትመለከቱ እነሱ በምን አማካኝነት ነው ማለት ነው የደረሰው መረጃው ቴሌቪዥኑ ላይ? በኤሌክትሮማግኔቲክ ዌቭ ወይም በሬዲዮ ዌቭስ አማካኝነት ነው ማለት ነው። ሌላ ሞባይል ኮሚኒኬሽን፣ እናንተ ለምሳሌ ለጓደኛችሁ ትደውላላችሁ ፎናችሁን አውጥታችሁ። ታዲያ ሲግናሉ ከእናንተ ጓደኛችሁ ላይ የሚሄድበት አንደኛው መንገድ ምንድን ነው? ኤሌክትሮማግኔቲክ ዌቭ ነው ማለት ነው። ታዲያ ኤሌክትሮማግኔቲክ ሌላ ደግሞ በተጨማሪ ምንድን ላይ ነው? ሳተላይት ትራንስሚሽን ላይ ብትመለከቱ ሳተላይቶች መረጃን ከመሬት ተቀብለው መልሰው ደግሞ ወደ መሬት እንዲመልሱ ሳተላይቶች በጣም አንድ የኤሌክትሮማግኔቲክ ዌቭን የሚጠቀሙ ዲቫይሶች ናቸው። ታዲያ ስለ ሳተላይት ኮሚኒኬሽን የበለጠ ማጥናት ብትፈልጉ እናንተ መማር ብትፈልጉ የወደፊት ህልማችሁ፣ ስለዚህ ስለ ኤሌክትሮማግኔቲክ ዌቭ ማወቅ አለባችሁ ማለት ነው። ሌላው ደግሞ የምናገኘው ኤሌክትሮማግኔቲክ ዌቭ ማይክሮዌቭን ለምሳሌ ብንወስድ ማለት ነው። ለምሳሌ ማይክሮዌቭ ለምን ይጠቅማል መሰላችሁ? ራዳር ላይ፣ ጂፒኤስ ላይ፣ ዋይፋይ እንዲሁም ደግሞ ማይክሮዌቭ ኦቨን ታውቃላችሁላችሁ። እነዚህ እንግዲህ በየቀኑ የምንጠቀማቸው ቴክኖሎጂዎች ናቸው እና እነዚህ ቴክኖሎጂዎች እንዴት ይሰራሉ የሚለውን ነገር ቢያንስ በጣም ቀለል ባለ ሁኔታ መረዳት አለባችሁ። ኤሌክትሮማግኔቲክ ዌቭ ምን እንደሆነ፣ እንዴት ነው እነሱ ሊሰሩ የቻሉ የሚለውን ነገር ጠለቅ ያለ እውቀት የሚኖራችሁ ይህን ኤሌክትሮማግኔቲክ ዌቭ የሚለውን ዩኒት መረዳት ትችሉ ነው። ደግሞ በጣም በቀላሉ ሁኔታ እንረዳዋለን ማለት ነው። ብዙ ውስብስብ ያለ ሳይንስ የለውም። ስለዚህ እያንዳንዱን ጠቀሜታውን፣ አንዳንድ ደግሞ ለምሳሌ ስሌቶችን እንዴት እንደምታደርጉ እናያለን። ሌላው የኤሌክትሮማግኔቲክ አፕሊኬሽን ወይም መተግበሪያ ቦታዎች ምንድን ናቸው? አስትሮኖሚ ኤንድ ሪሞት ሴንሲንግ ነው። አስትሮኖሚ እና ሪሞት ሴንሲንግ ላይ በዋናነት የምንጠቀምበት አፕሊኬሽን አለ። አስትሮኖሚ ላይ እንደምታውቁት አስትሮኖሚ ስለ ህዋ የሚያጠና የፊዚክስ ክፍል ነው እና አስትሮኖሚ ኤንድ ሪሞት ሴንሲንግ ስንል ደግሞ ከሩቅ ያለን አካል ኦብጀክት ዲቴክት የምናደርግበት ዘርፍ ነው ሪሞት ሴንሲንግ የምንለው ማለት ነው። ታዲያ ቴሌስኮፕስ ኤንድ ሳተላይትስ ዲቴክት ቬሪየስ ዌቭ ሌንግስ። ስለዚህ ቴሌስኮፕ እና ሳተላይቶች በጣም የተለያየ ዌቭ ሌንግዝ ያላቸው ኤሌክትሮማግኔቲክ ዌቮችን ዲቴክት ያደርጋሉ። እነሱም ከሬዲዮ ዌቭ እስከ ጋማ ሬይ የተለያዩ ኤሌክትሮማግኔቲክ ዌቮችን ዲቴክት በማድረግ ለምን ይጠቅማል? ሴሌስቲያል ኦብጀክቶችን ለማጥናት ስተዲ ለማድረግ ይጠቅመናል ማለት ነው። ታዲያ በጣም ርቀት ያለ አንድ እንግዲህ ለምሳሌ ፕላኔት ወይም ለምሳሌ የሆነ አስትሮይድ ሊሆን ይችላል። እንዴት ነው አስትሮኖመሮች በዚህ ዘመን ዲቴክት የሚያደርጉት? ሬዲዮ ቴሌስኮፕ አለ። ታዲያ ሬዲዮ ቴሌስኮፑ ከህዋ ለምሳሌ አንደኛውን ኦብጀክት ጋላክሲ ሊሆን ይችላል ወይም ፕላኔት ሊሆን ይችላል ማንኛውም። ታዲያ
ምን ይፈጠራል? ከርቀት እንግዲህ ያ ኦብጀክት ሪሊዝ የሚያደርገው የሚለቀው ኤሌክትሮማግኔቲክ ዌቭ አለ። ያ ኤሌክትሮማግኔቲክ ዌቭን እዚህ ጋር የምትመለከቱት ቤታችሁ ላይ እንዳሉት ዲሾች የሚመስል ወይም የቲቪ ዲሾች የሚመስል ምን አለ ማለት ነው የሬዲዮ አንቴናዎች አሉ ወይም ሬዲዮ ቴሌስኮፕ እንላቸዋለን። ታዲያ እነዚህ ሬዲዮ ቴሌስኮፖች ምንድነው የሚያደርጉት? ሲግናሉን ተቀብለው ታዲያ በተለያዩ የፕሮሰሲንግ ቱሎች ማለትም የተቀበሉትን ሲግናል ወደ ኢሜጅ የሚቀየርበት ዘርፍ ነውና ስለዚህ እነዚህ ሪሞት ሴንሲንግ እና አስትሮኖሚ ላይ እጅግ ከፍተኛ የሆነ ጠቀሜታ አለው ማለት ነው። እና የሪሞት ሴንሲንግ ላይ ኦብጀክቶችን ዲቴክት አድርጎ ሴንስ በማድረግ የሚንቀሳቀሱ አካላቶችን ህዋ ላይ ያሉትን እነሱን ሴንስ ለማድረግ የምንጠቀምበት ዘርፍ ነው እና እሱም ላይ ኤሌክትሮማግኔቲክ ዌቭ እጅግ ከፍተኛ የሆነ አስተዋጽኦ አለ። ሌላው ደግሞ ያው በየቀኑ የምንጠቀምባቸው ዲቫይሶች አሉ። ለምሳሌ ኤቭሪዴይ ቴክኖሎጂ የምንላቸው ለቪዚብል ላይት የሚጠቀሙ ማለት ነው። ቪዚብል ላይት አንድ ኤሌክትሮማግኔቲክ ዌቭ ነው። ያው በዙሪያችሁ በዚህ ሰዓት እየተመለከታችሁት ያላችሁት ኦብጀክት በሙሉ ቪዚብል ላይት ኢሚት ስለሚያደርግ ስለሚለቅ አይናችሁ ላይ ደርሶ አእምሯችሁ ላይ እየተተረጎመ ነው ማለት ነው። ታዲያ ይህ ቪዚብል ላይት እንዴት ይጠቅመናል መሰላችሁ? ፎቶግራፊ ላይ ዲስፕሌይ ቴክኖሎጂ ማለትም ለምሳሌ ቲቪን ጨምሮ ማለት ነው ምን ለማድረግ ይጠቅማል? እነሱን ለማጥናት ይጠቅመናል ማለት ነው። ስለዚህ የሰዎችን ለምሳሌ አፒራንስ ገጽታ በምንድን ነው የምናስቀረው? በፎቶግራፍ ነው አይደለም? ስለዚህ ፎቶግራፊ ላይ እጅግ ከፍተኛ የሆነ አፕሊኬሽን አለው ማለት ነው። ስለዚህ ወደ ግልጽ ኢንትሮዳክሽን ስንገባ እዚህ ዩኒት ላይ ምንድን ነው ላይት ኢዝ ዋን ፎርም ኦፍ አን ኤሌክትሮማግኔቲክ ዌቭ ብለን ነው የምንጠቅሰው። ስለዚህ ብርሃን የምንለው ነገር አንድ የኤሌክትሮማግኔቲክ ዌቭ አይነት ነው ወይም ከኤሌክትሮማግኔቲክ ዌቭ የተሰራ ነው ማለት ነው። ስለሆነም ላይት የኤሌክትሮማግኔቲክ ዌቭ አንድ ዘርፍ ነው ወይም አንድ ክፍል ነው ስንል ምን ማለታችን መሰላችሁ? ኤሌክትሮማግኔቲክ ዌቭ ስንል ከተለያዩ ከጋማሬ አንስቶ እስከ ሬዲዮ ዌቭ ዲቴክት የሚደረግ ሲግናል ነው እና እነሱ ሲግናሎች የሚለያዩት በምንድን ነው? በዌቭ ሌንግዛቸው ነው። እና ላይት ብለን የምናጠነው እኛ ለምሳሌ ኦፕቲክስ ላይ ወደፊት የምንነጋገርበት በዚህ ዩኒት ላይ የኤሌክትሮማግኔቲክ በጣም አጭር የሆነ ክፍል ነው ማለት ነው። ታዲያ የኤሌክትሮማግኔቲክ ክፍል ሲሆን ቪዚብል ላይት ብለን እንጠራለን። ይሄ ቪዚብል ላይት የምንለው የኤሌክትሮማግኔቲክ ዌቭ በአይናችሁ የምትመለከቱት እና ሪኮግናይዝ የምታደርጉት የምትለዩት የኤሌክትሮማግኔቲክ ክፍል ነው። በአጭሩ ቪዚብል ላይት ብለን እንጠራዋለን። እና ቪዚብል ላይት ከቫዮሌት ከለር እስከ ሬድ ከለር ኤክስቴንድ የሚያደርግ ነው እና ሌሎች ቀለሞችንም በውስጡ ያዘለ ነው እና የምታያቸው ከለሮች በሙሉ በዙሪያችሁ ከምን የተሰሩ ናቸው ማለት ነው? ከቪዚብል ላይት የተሰሩ ናቸው። እና ቪዚብል ላይት ኤሌክትሮማግኔቲክ ዌቭ ሆኖ በጣም አነስተኛ የዌቭ ሌንግዝ ሬንጅ ውስጥ ወይም ክፍል ውስጥ የሚገኝ ነው። ስለዚህ እነዚህን የበለጠ እንነጋገራለን፣ ዲስከስ እናደርጋለን በዚህ ዩኒት ማለት ነው። ስለዚህ ሙሉ ዲቴይሉ ማወቅ ከፈለጋችሁ የሚቀጥሉትን አፕሎድ የሚደረጉ ቪዲዮዎችን መጠባበቃችሁን እንዳትረሱ። So light, let us say, stings and responsible for our usual contact with our immediate environment. ስለዚህ ላይት ወይም ብርሃን የምንለው ነገር ከአካባቢያችን ላይም ኢሚዲየትሊ ከምታገኙት ከዙሪያችሁ ከከበባችሁ አካል ጋር ኮንታክት እንድታደርጉ ወይም ሪኮግናይዝ እንድታደርጉት አካባቢያችሁ ላይ ምን አለ የሚለውን ነገር ሪኮግናይዝ እንድታደርጉት የሚጠቅማችሁ ነገር ነው ማለት ነው። ምን የምንለው ስለ ብርሃን ስናወራ ማለት ነው። ስለዚህ ለምሳሌ መልካችሁን በመስታወት ለምሳሌ በሚረር ብትመለከቱ እንዲሁም መጽሐፍ ብታነቡ ይሄ ሊሆን የቻለው በምን አማካኝነት ነው? በብርሃን አማካኝነት መሆኑን ልትረሱት አይገባም ማለት ነው። መልካም። ታዲያ it enables us to admire and adore various beautiful manifestations of nature. እንግዲህ የተፈጥሮ በጣም ድንቅ የሚባሉ ምን አሉ ማለት ነው መገለጫዎች አሉ። ለምሳሌ ፀሐይ ስትወጣ ትመለከታላችሁ። ለምሳሌ ዶልፊንን ማየት ትችላላችሁ። ሌላ ደግሞ ለምሳሌ እጽዋቶችን ማየት ትችላላችሁ፣ ዛፎችን ማየት ትችላላችሁ። እና ይህ ሊሆን የቻለው በምን አማካኝነት ነው ማለት ነው? በብርሃን
መገኘት አማካኝነት ነው። ስለዚህ ብርሃን ካለ እነዚህ አይነት ማኒፌስቴሽኖችን ማየት ትችላላችሁ ማለት ነው። እና ብርሃንን ማወቅ፣ ስለ ብርሃን መረዳት ምን ያህል አስደሳች እንደሆነ ልነግራችሁ አልችልም። ምክንያቱም ፊዚክስ በጣም የታወቀበት አንደኛው ነገር ስለምንድን ነው? ስለ ብርሃን የሚያጠናበት ክፍሉ ከሌሎች ትምህርቶች በዋናነት ለየት አድርጎ እንዲታይ ያደርገዋል። ምንም እንኳ የተለያዩ ክፍሎች ቢኖሩት የፊዚክስ በዋነኛነት ግን አሁን በዚህ ዘመን ያለው የፊዚክስ ለምሳሌ መራቀቅ ልበለው ወይም ደግሞ የፊዚክስ ምጥቀት በምንድን ላይ መሰላችሁ? ብርሃን ላይ የተመሰረተ ነው። ስለዚህ ብርሃንን ማጥናት፣ ስለ ብርሃን ስተዲ ማድረግ አዳዲስ ቴክኖሎጂንም ይዞ ይመጣል እና ስለ ብርሃን ማወቃችሁ በጣም ከምትሉት በላይ ለእናንተ አስፈላጊ ነው ማለት ነው። ስለሆነ ሌላ ምንድን ቦታ ላይ እንጠቀመዋለን ብላችሁ ከጠየቃችሁ so you can use light rays to model mirrors, lens, telescopes, microscopes and prisms። መቼም ሁላችሁም ለምሳሌ ጠዋት ላይ ምን ትመለከታላችሁ? ፊታችሁን በመስታወት ትመለከታላችሁ እና መስታወቶችን ዲዛይን ለማድረግ ላይት ያገለግላል ማለት ነው። ሌንሶችን ብትመለከቱት፣ መነጽሮችን ብትመለከቱ፣ እንዲሁም ደግሞ ቴሌስኮፖችን ብትመለከቱ፣ ማይክሮስኮፕስ እንዲሁም ደግሞ ፕሪዝም የምንለው አለ። ስለ ፕሪዝም ወደፊት አወራችኋለሁ። ላይትን ሪፍራክት የሚያደርግ ነው ከዋይት ላይት ወደ ተለያዩ ህብር ወዳላቸው ከለሮች ማለት ነው። ስለሆነም እነዚህ አይነት ዲቫይሶችን ዲዛይን ለማድረግ የላይት ፕሪንሲፕል በጣም ወሳኝ ነው ማለት ነው። so the study of how light interacts with material is called optics። ኦፕቲክስ የምንለውን ነገር ብርሃን እንዴት ከማቴሪያል ጋር ኢንተራክት ያደርጋል የሚለውን ነገር የምናጠናበት ነው። ታዲያ ለምሳሌ አንዳንዶች ለምሳሌ ግላስ ኦብጀክቶች አሉ፣ ኮንቬክስ ወይም ኮንኬቭ የሆኑ ሌንሶች አሉ። ብርሃን በሚያርፍባቸው ጊዜ ብርሃንን ቤንድ የማድረግ እንዲሁም ደግሞ ፕሪዝም ብትመለከቱ ደግሞ ፕሪዝም ላይትን ደግሞ ሪፍራክት አድርጎ ወደ ተለያዩ ከለሮች የሚቀይር ዲቫይስ ነው እና ስለዚህ ይህንን የምናጠናበት እነዚህ የምናጠናበት የፊዚክስ ዘርፍ ምንለዋለን? ኦፕቲክስ ብለን እንጠራዋለን ማለት ነው። ስለዚህ ተርሙን ልትረሱት አይገባም። ኦፕቲክስ ላይ ነው ያለ ነው እና ስለዚህ ኦፕቲክስ ላይ ስናጠና when dealing with the light rays ማለትም ስለ ብርሃን እንግዲህ ጨረሮች ነው የምናወራው። ስለ ላይት ሬይስ ስናወራ you are usually interested in the shape of a material and the angle at which light ray hits it። ስለዚህ ምን እያልን ነው? እኛ ኢንተረስትድ የምንሆንበት ወይም ፍላጎታችን የምናደርገው ምንድን ላይ መሰላችሁ? ስለ ማቴሪያሉ ሼፕ ማለትም ላይት ቤንድ የሚያደርጉ ሚረሮች አሉ፣ ሌንሶች አሉ፣ ስለ እነሱ ሼፕ እንዲሁም ደግሞ ከላይት ሬይ ወይም የብርሃን ጨረሩ ቤንድ ሲያደርግ ስለሚሰራው አንግል ሁለቱ ላይ ተመስርተን ምንድን ዲፋይን እናደርጋለን ማለት ነው። የተለያዩ ፓራሜትሮች ማለትም ዲስከስ የምናደርግባቸው የፊዚክስ ተርሞችን እናወራለን ማለት ነው። ታዲያ ላይት ሪፍሌክሽንም ላይ ላይት ዲፍራክሽንም ላይ የምናወራው ነው ማለት ነው። ስለዚህ ላይት ሪፍሌክሽን እና ላይት ሪፍራክሽን ነው በዋናነት የምናየው። ሪፍራክሽን የምንለው ላይት ቤንድ ስለሚያደርግ ነው። ላይት ሪፍሌክሽን ደግሞ የምንለው ላይት ሬይ ወይም የብርሃን ጨረሮች አንድ ሰርፌስ ላይ ካረፉ በኋላ ባውንስ አድርገው ወይም ለምሳሌ ነጥረው ወደ ሌላ ይመለሳሉ እና ታዲያ ነጥረው በሚመለሱበት ጊዜ ሪፍሌክሽን እንለዋለን። በማቴሪያል ውስጥ ወይም ማቴሪያል ውስጥ ከገቡ በኋላ ቤንድ ከሆኑ ከተጣመሙ ደግሞ ምን እንለዋለን? ሪፍራክሽን እንለዋለን። በደንብ ስለነሱ እንወያያለን። እዚህ ላይ ኮንሰርን ሊያደርጋቸው አይገባም። ስለዚህ this kind of optics is referred to as geometrical optics። ባጭሩ አሁን ቀደም ብለን ዲስከስ ያደረግነው ምን አይነት ኦፕቲክስ ይባላል? ጂኦሜትሪካል ኦፕቲክስ ይባላል። ስለዚህ ጂኦሜትሪካል ኦፕቲክስ ከስሙ እንደምትመለከቱት ጂኦሜትሪካል የሆኑ ነገሮች ላይ ብቻ ነው የምናወራው እንጂ ስለ ኦብጀክቱ ስለተሰራበት ማቴሪያል እንዴት ላይት ኢንተራክት ያደርጋል የሚለውን ዲቴይሉን ነገር አናየው። ስለዚህ ጂኦሜትሪካል ኦፕቲክስ በጣም ደስ የሚልና ለማንኛውም ተማሪ ስታስረዱት የሚገባ የፊዚክስ ክፍል ነው ማለት ነው። ስለዚህ this unit deals with the topics related to electromagnetic wave and geometrical wave። ስለዚህ ይሄ ዩኒት በዋናነት ዴዲኬትድ የሆነ የተዘጋጀው ስለ ሁለት ነገሮች እንድናወራ ነው። ስለ ኤሌክትሮማግኔቲክ ዌቭ እና ስለ ጂኦሜትሪካል ኦፕቲክስ። ኤሌክትሮማግኔቲክ ዌቮችን ምንድን ናቸው የሚለውን ነገር እናወራለን። ለምንድን ነው አገልግሎታቸው የሚለውን ነገር ጠቀሜታቸውን እናወራለን። በተጨማሪ ደግሞ ጂኦሜትሪካል ኦፕቲክስ ላይ ስንገባ ላይት ቤንድ ሲያደርግ ሪፍሌክት ሲያደርግ ስለሚሰራቸው አንግሎች እንዲሁም ደግሞ ማቴሪያል ስለ ሚረር
ኢሜጅ እንዴት ይፈጠራል? መስታወት ላይ የምትመለከቱት ኢሜጃችሁ እንዴት ነው ፎርም የሚያደርገው? ጂኦሜትሪካሊ እሱን እናወራለን ማለት ነው። በተጨማሪም ስለዚህ አሁን መጽሐፋችሁ ላይ ስለ ብሬን ስቶርሚንግ አክቲቪቲ አለ። ብሬን ስቶርሚንግ አክቲቪቲ ያው እንግዲህ አእምሮን ለማናጋት ሳይሆን ብሬን ስቶርሚንግ ሲባል አእምሯችሁን ለመፈተሽ የተዘጋጁ አክቲቪቲዎች ናቸው እና እስኪ አብረን እንስራቸው። ምን ይለናል? Do you remember the definition of wave that you learned in grade 9? ስለዚህ በግሬድ 9 ላይ 9ኛ ክፍል ላይ እያላችሁ ስለ ዌቭ ተምራችኋል እና ስለሱ ዴፊኒሽኑን ታስታውሳላችሁ ነው የሚለው። So try to discuss in group and tell your answer of wave to your teacher. እንግዲህ ቲቸራችሁ እኔ ነኝ። ስለዚህ መልሳችሁን እንግዲህ ይህን ቪዲዮ በምትመለከቱበት ጊዜ ለእኔ እየነገራችሁኝ እንደሆነ ተስፋ አደርጋለሁ። ግን እስኪ አብረን እንስራው። ስለዚህ አብረን ስንሰራ ዌቭ የምንለው ነገር ዲፋይን ያደረግነው ምንድን ነበር? 9ኛ ክፍላችን ላይ a wave is a disturbance propagation in space or in matter። ምን ማለት ነው? እስኪ ጥርት አድርገን እናብራረው። ዌቭ የምንለው ነገር በስፔስ ውስጥ ወይም ደግሞ በቁሶች ውስጥ ምንድነው ማለት ነው? ዲስተርባንስ ይፈጠራል። ኦብጀክቶች ምን ይሆናሉ ማለት ነው? ይርገበገባሉ ወይም ይንቀጠቀጣሉ። ይሄ መንቀጥቀጥ ስለዚህ ወይም ዲስተርባንስ ምን እንለዋለን ማለት ነው? ይሄ ዲስተርባንሱ ፕሮፓጌት ሲያደርግ ወይም ዲስተርባንሱ መሰራጨት ሲጀምር፣ ስለዚህ የዲስተርባንሱን እንግዲህ ፕሮፓጌሽን ወይም ሂደት ፕሮፓጌሽኑን ወይም የዲስተርባንሱን ስርጭት ወይም እንቅስቃሴ ምን እንለዋለን? ዌቭ ብለን እንጠራዋለን ማለት ነው። ስለሆነም በዩኒት 6 እንግዲህ ልታውቋቸው የሚገባቸው በእያንዳንዱ ሴክሽኖች ላይ ያሉ እነዚህ ነጥቦች በጣም ወሳኝ ናቸው። እናንተ ስለ ኤሌክትሮማግኔቲክ ዌቭ ማወቃችሁን የምትፈትሹባቸው ነጥቦች ናቸው። ኤግዛምም ላይ ብትሉ ናሽናል ኤግዛም ላይ ፈተናችሁ በዚህ መሰረት ስለሚዘጋጅ ኦብጀክቲቭን ልትረሱ አይገባም እና ስለዚህ በዚህ ዩኒት መጨረሻ ምንድን ነው ማለት ነው የምትረዱት ወይም መቻል ያለባችሁ ነገር አንደኛው you should be able to understand the concept of electromagnetic waves። የኤሌክትሮማግኔቲክ ዌቭ ኮንሰፕት ጽንሰ ሀሳቡ ሊገባችሁ ይገባል በመጀመሪያ። በቀጣይነት ደግሞ you should be able to understand the properties and transmissions of light in various media and their applications። በቀጣይነት የምናየው የላይት ወይም ብርሃን በተለያዩ ኦብጀክቶች ላይ ወይም ቬሪየስ ሚዲያ የምንላቸው ወይም ብርሃን የሚያስተላልፉ ኦብጀክቶች በእነሱ ውስጥ በሚያልፍበት ጊዜ ወይም ትራንስሚት በሚሆንበት ጊዜ ባህሪውን ወይም ፕሮፐርቲውን እናጠናለን ማለት ነው። በተጨማሪም ደግሞ አፕሊኬሽኖችንም እናወራለን። ያ አፕሊኬሽን ያጠና ነው እንግዲህ ስተዲ አፕሊኬሽኑ የት ነው፣ ቴክኖሎጂ ላይ ምንድን ላይ እንጠቀመዋለን የሚለውንም ነገር አውቃችሁ በዚህ ዩኒት ላይ ትጨርሳላችሁ ማለት ነው። በተጨማሪ you should be able to investigate the properties of light through experimentation and illustration using diagram and optical instruments። በዚህ ላይ ደግሞ የምታዩት ምንድነው እንግዲህ የብርሃን ስናጠና የብርሃን ፕሮፐርቲዎችን ማለት ነው ስናጠና በኤክስፐሪመንት እንዲሁም ደግሞ በማሳያዎች የተጠቀሱትን ዳያግራሞችን ተጠቅመን ማለት ነው እንዲሁም ደግሞ ኦፕቲካል ኢንስትሩመንት ለምሳሌ እንደ ቴሌስኮፕ እንደ ግላስ ተጠቅመን ማለት ነው የተለያዩ ማለት ነው የብርሃን ፕሮፐርቲዎችን ማለት ነው እናጠናለን ማለት ነው። ታዲያ እነዚህ የብርሃን ፕሮፐርቲዎችን ማጥናት አዳዲስ የሆኑ ዲቫይሶችን ዲዛይን ለማድረግ ጠቃሚ ስለሆነ እጅግ ይህንን ልትረሱት አይገባም ማለት ነው። ስለዚህ በጠቅላላው ስለ ብርሃን ፕሮፐርቲ ነው እያጠናን ያለ ነው ማለት ነው በዚህ ዩኒት ማለት ነው። ሌላው ደግሞ you should be able to predict the behavior of light through the use of ray diagram። የሬይ ዲያግራም ተጠቅማችሁ ላይትን ፕሪዲክት ማድረግ መተንበይ፣ ላይት ምን ሊፈጥር ይችላል የሚለውን ነገር ዲተርማይን የምታደርጉበት ነው ማለት ነው እና እጅግ በጣም ፋሲኔቲንግ የሆነ በጣም ደስ የሚል እንደሆነ ገና ካሁን ማየት ትችላላችሁ። ስለዚህ ፕሪዲክሽን ትልቅ ነገር ነው። ላይት ለምሳሌ ሚረር ላይ ተጋጭቶ የሚፈጥረውን ኢሜጅ ፕሪዲክት ማድረግ መቻል ይሄ በጣም ትልቅ ነገር ነውና ይህን ሳታውቁት ልታልፉ አይገባም ማለት ነው ከዚህ ዩኒት። በተጨማሪ you should be able to appreciate the contributions of optics in our day-to-day life። ስለዚህ በጣም አድማይሩን የላይት ወይም የኦፕቲክስ አፕሊኬሽኖች በየቀኑ ለምንጠቀምባቸው የተለያዩ ዲቫይሶች
ያደረገውን አፕሊኬሽን በማየት ወይም ኮንትሪቢዩሽን በማየት ምን ታደርጋላችሁ ማለት ነው? አፕሪሼት ታደንቃላችሁ ማለት ነው። ማድነቅ ደግሞ የሰው ልጅ የህይወት ክፍል ነው ማለት ነው። ስለዚህ እንዴት እንደሚሰሩ ስታዩ ብዙ የሆነ አፕሪሺዬሽን ወይም ብዙ የሆነ አሃ የሆኑ ሞመንቶች ይፈጠራሉ ማለት ነው።